ኃይለ ቃል ነው። ይህንን ቃል በቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ የምናገኘው ቃል ነው። ምሳሌያዊ የትርጓሜ ስልት ነው። በቤተክርስቲያናችን አስተምሮ በዚህ በአዲስ ኪዳን ትምህርት ምሳሌያዊ የትርጓሜ ስልት በቅኔ ሰም ይባላል። በዚህ ደግሞ በትርጓሜ ቤት ደግሞ ምሳሌ ይባላል። በምሳሌ ሊተነተን ብዙ አለ መጽሐፍ ብሉይ ኪዳንን አዲስ ኪዳንን በአብዛኛው በሚባል ደረጃ በምሳሌ ነው የተሰበከው ለዓለም የተነገረው ማለት ነው። በተለይ ደግሞ አዲስ ኪዳን ሁላችሁ እንደምታውቁት ሁልጊዜ እንደምንሰማው ቅድስት ቤተክርስቲያን እንደምታወጀው ሊቃውንት እንደሚያስተምሩን ምሳሌ በአብዛኛው የተነገረበት እንደ መልክዓ ምድሩ እንደ አየር ጸባዩ እንደ ኑሮ ዘይቤ እንደ ሰው የኑሮ ደረጃ እና የእውቀት ደረጃ ወንጌልን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰብኳል ለዓለም ማለት ነው። ለምሳሌ ገበሬው አካባቢ ላይ በሚሄድበት ጊዜ ይሰብክ የነበረው በዘር ነው። ዘር እንዴት እንደሚዘራ እንዴት እንደሚያፈራ አንዱ ዘር ስንት ይዞ እንደሚነሳ ከመሬት ሲነሳ ለዘሩ ምን ያክል እንደሚሰጠው ጥቅምና ጉዳቱ በዚህ መሰረት ለገበሬዎች አስተምሯቸዋል። ለምን ቢባል በቀላሉ ይህንን የረቀቀ ነገረ መለኮት ትምህርት ሊረዳ የሚችለው ገበሬ በሚሰራው ነገር ሲነግሩት ስለሆነ ማለት ነው። በዚያ በሚያውቀው ነገር ሰው ሲነግሩት በቀላሉ ነገሮች ይረዳል ማለት ነው። ጊዜ ሳይፈጅበት ብዙ ሳይደግም በሚያውቀው ነገር ሰው ሲነግሩት ስለሚገባው ይህ ነጋዴዎች የሚበዙበት አካባቢ ደግሞ ጌታችን ሲሰሩት በሚያስተምር ነበረ። በመክሊት መስሎ ያስተምራል። ይህ ትርፍና ኪሳራ ወጥቶ ወርዶ መስራት ማትረፍ እንዳለ ዝም ብሎ ቁጭ ካሉ ደግሞ መክሊት መቅበርና ሳያተርፉ ያንኑ መነጠቅ እንዳለ ረድኤት ከእግዚአብሔር እንደሚነሳ የሰው ልጅ ይህን በግልጽ ቋንቋ ለነጋዴዎች ያስተማረበት መንገድ ነው። ሴቶች ደግሞ እናቶች የሚበዙበት አካባቢ ላይ ወንጌል ሲሰብክ የነበረው ብዙ ጊዜ በእርሾ እየመሰለ ነው። ይሄ እርሾ ስለ እርሾ ለእናቶች የቀረበ ማንም የለምና ለእነሱ የሚቀርባቸው የሚረዱት በዚህ ልክ ነውና ለእነሱ በዚያ መንገድ ያስተምራል። ግን ዋናው ዓላማው ወንጌል በምሳሌ ክርስቶስ ለዓለም የሰበከበት ዋናው ዓላማው ግን ሰዎች የማያውቁትን ነገር በሚያውቁ ሲነግሯቸው በቀላሉ ስለሚረዱ ነው። እየሰማችሁ ሰው ሲያስተምር ሰው የማያውቀውን ነገር በምሳሌ ሲያስተምሩት በቀላሉ ምን ይላል? በቀላሉ ይረዳል። አሁን ልጆችን ስታስተምሩ ዝም ብሎ የረቀቀ ነገር ብትነግሯቸው በቀላሉ እሱ አይረዱትም። አንደኛ ጊዜ ይፈጃል፣ ሁለተኛ አይምሮን ያስጨንቃል፣ ሰላም ይነሳል። እውነቱን ለመናገር ማለት ነው። ግን በሚያውቁት ነገር ሁልጊዜ በሚሰሩት በሚያዩት ነገር ስትነግሯቸው መስላችሁ በቀላሉ ተማሪ ትምህርቱን ያነሳል ወይም ይቀበላል። አይምሮ ላይ ማሳደር ይችላል ማለት ነው። ምንም እንኳን አይምሮ ላይ የሚያሳድር ማን ነው? አሁን መቼም መምህር ማስተማር ተማሪ መማር ነው ድርሻው። አይምሮ ላይ ማሳደር የመምህሩ የተባሉ ድርሻ አይደለም፣ የዚያ ድርሻ ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን መልእክቱ ወንዝ ተሻጋሪዎች ማለት ነው። ዕብራውያን ማለትና ለእነሱ በሚያስተምርበት ጊዜ በምዕራፍ 6 ላይ ቁጥር 5 ጀምሮ ያለው ዕብራውያን ላይ የተናገረው ቃል አለ። ምሳሌያዊ ትምህርት ነውና ሐዋርያው ወደ ዕብራውያን ወይም ወደ አይሁድ ወደ እስራኤል ገብቶ በሚያስተምርበት ጊዜ ምድርን ደረሰኝ ይዘዋል። እንትን የልማት አንድ ሴትዮ 100 ሺህ አስገብታለች። ቆርጧል። ዝናብን ከተቀበለች አመጣለሁ ኋላ አሁን አልያዝኩትም እና 100 ሺህ አስገብታ ደረሰኝ እፈልጋለሁ ብላኛለች። አመጣለሁ ኋላ አሁን ስራ ላይ ስለሆነ ትወልድ ሳይለ ሳርን ትወልዳለች ይችላል። ምን ትወልዳለች? ምድር ዝናብን ተቀብላ ምን ትወልዳለች? ሳርን ትወልድ ሳይለ ሳርን ትወልዳለች አለ። ወትረክብ በረከት ማለት ያለው ፍሬሃ ማለት ያለው በረከትን ግን ከዚያ ታገኛለች ይላል። አያችሁ ምድር የጠፈር ስራው ዝናብ ማዝነብ ነው። ምንድነው ስራው? የጠፈር ስራ ምንድነው? ዝናብ ማዝነብ ነው። የምድር ስራ ዝናብ ተቀብሎ ሳርን መውለድ ነው። ሳርን መውለድ የምድር ስራ ነው። በሳሩ ላይ ደግሞ አበባና ፍሬ ማቀዳጀት የእግዚአብሔር ስራ ነው። አያችሁ በረከት ፍሬ ለምድር መስጠት የእግዚአብሔር ስራ ነው። ያ ማለት የመምህር ድርሻው ማስተማር ነው። የካህን ድርሻው ማስተማር ነው። የእግዚአብሔር ቃል መዝራት ነው። ያን ማዝነብ ነው። ያንን ደግሞ ምድር የተባሉ ምዕመናን ተቀብለው ሳርን ማብቀል ማለት መንፈሳዊ አንሳይሶ ማድረግ ማለት ነው። ወደ ቅድስና ጉዞ ማድረግ ማለት ነው። እግዚአብሔር ጋር ለመኖር ጥረት ማድረግ ማለት ነው። ራስን ለመፈተሽ
ለንስሐ ለማዘጋጀት በዚያ ጥረት ማድረግ ከኛ ይጠበቃል። መንፈሳዊ ማድረግ የሚችለው ደግሞ ማን ብቻ ነው? እኛ መንፈሳዊ ለመሆን ጥረት ማድረግ ነው። እየሰማችሁ ነው? ምን ለማድረግ ምን ለመሆን መንፈሳዊ ለመሆን ምንድን ነው የኛ ስራ? ጥረት ማድረግ ነው አይደለ? መንፈሳዊ ማድረግ የማን ስራ ነው? የእግዚአብሔር ስራ ነው። ያችሁ ሰው ግን ሁልጊዜ መንፈሳዊ ለመሆን ጥረት ማድረግ እንዳለበት። አሁን ይሄ የወንጌሉ ዓላማ የሚነግረን ጠቅለል አድርገን ስንመለከተው ወንጌሉ ሰው ከንስሐ ሕይወት መለየት እንደሌለበት ነው የሚነግረን። ዶክተር ይችን ይዘህ ጠብቀኝ አይሻል መብራት ይጥፋል። ሰው ከንስሐ መለየት የለበትም። ለምን? ሁልጊዜ እረፍት የሌለው ድክመት ስላለበት፣ እረፍት የሌለው ኃጢአት ስላለበት፣ ኃጢአት ስለሚሰራ ደካማ ስለሆነ ሁልጊዜ ንስሐን ማሰብ አለበት። የሰው ልጅ ማለት ነው። ሁልጊዜ መጠራት ስላለ፣ በእግዚአብሔር ፊት መቆም ስላለ፣ በእግዚአብሔር ፊት ሲቆሙ ላለማፈር ሁልጊዜ በንስሐ ሕይወት መኖር ለሰዎች ተገቢ ነው። ላለማፈር ማለት ነው። ወንጌሉ የሚያስረዳ ያው እንዳልኳቸው በምሳሌ ተነገረ ተሰበከ እንጂ ዓላማው ግን ንስሐ ግቡ ነው። ምን ግቡ ነው? በእግዚአብሔር ፊት ላለማፈር፣ መልስ ላለማጣት፣ አፋችን እንዳይዘጋ። ያቺ ብዙ ማውራት ይዘጋል። በእግዚአብሔር ፊት ብዙ ማውራት አይቻልም። በዓለም ላይ ስትኖር ብዙ ማውራት ይቻላል። የትኛው ቦታ አደባባይ ቆመን ብዙ መቀባጠር ማውራት ይቻላል። በእግዚአብሔር ፊት ግን አንድ ነገር ነው። እኮ አልባልቦ እውነቱን እውነት ሐሰቱን ሐሰት ብቻ ነው። ብዙ መቀባጠር ማውራት አያስፈልግም። ለምን? የጽድቅ አደባባይ የፍርድ አደባባይ ጽድቅና እውነት ብቻ የሚነገርበት የማን አደባባይ ነው? ክብር ለእግዚአብሔር ነው። የእግዚአብሔር አደባባይ ብቻ እውነት የሚነገርበት። ስለዚህ እዚያ ቦታ ላይ በአፉ ለመናገር ማንነቱን ለመመስከር ንስሐ መግባት ያስፈልጋል። ይላል ትመስል መንግሥተ ሰማያትን ዘገብረ ከመቃብር ለወልድ ብሎ ይጀምራል። ወነገረ ዳግም በምሳሌ ወነገሩ ዳግም በምሳሌ ደግሞ እንዲህ ብሎ ነገራቸው። አንድ ባለጸጋ ይቀረው የማይባል ሀብታም ነበረ። እሱም ልጁ ሊድር ተዘጋጅቶ ነበረ። በሬውን አርዷል። ድግሱ ሁሉ ነገር የሚበላው የሚጠጣው ተዘጋጅቷል። የሰርጉ ቤት ሐረገ ወርቅ ተስቦበታል፣ ተነጥፏል፣ ተጎዝጉዟል፣ ጸድፏል። በልዩ ሁኔታ የሰርጉ ቤት ተዘጋጅቶ ድግሱ ሁሉ ሙሉ ሆኖ ልጁን የሚድር ባለጸጋ ሰው ነበረ ይላል። ምን አይነት ሰው ነበረ? ባለጸጋ ሰው። ምን የሚድር? ልጁን የሚድር፣ የሚወደው ልጁን የሚድር ማለት ነው። እንግዲህ ለሚወዱት ልጅ ንጹሕ ቤት ያስፈልገዋል። የተነጠፈ የተጎዘጎዘ ያማረ ልዩ የሆነ ቤት፣ የተለየ ቤት ያስፈልገዋል። ድግሱ ያስፈልጋል። የሚበላው የሚጠጣው ሁሉ ነገር ያስፈልጋል። ይህንን ሁሉ አዘጋጅቶ ይህ ባለጸጋ ጸውዖሙ ለአግብርቲሁ ባሪያዎቹን ጠራቸው። ከጠራቸው በኋላ ሂዱ እንግዲህ ለሰርግ የታደሙትን የተፈለጉ ሰዎችን ጥሩልኝ ብሎ ላካቸው ይላል። ለሰርግ የተፈለጉትን ሰዎች ምን በሉልኝ? ጥሩልኝ ተብሎ እነማን ተላኩ? አገልጋዮች ተላኩ። የባለጸጋው አገልጋዮች ናቸው። ልጁን የሚድረው ማለት ነው። እነሱ ተላኩ። ሄዱና ጠሩ ይላል። ሲጠሯቸው ግን የሚገርመው እንደው ቦዝ ወፈር ውስጥ ልጁ አይ ልጁ ለልጅ ይሻለኛል ሰርግ ከመሄድ ብሎ ልጁን የመረጠ ሰው አለ። ሰርጉ ይችላል። ወቦዝ ወፈር ውስጥ አቀደ ወይኑ ተከል ቦታው ይሻለኛል ብሎ የወይኑ ሰርጉ ይችላል ብሎ ወደ ወይኑ ቦታው ይሄዳል። ወቦዝ ወፈር ውስጥ ተገራይቶ አይሻ ባስ ይሻለኛል ብሎ ሰርግ ከመሄድ ብሎ ወደ ሾው ይሄዳል። በአጠቃላይ ሰርጉ ይችላል ይላል። ወደ ሰርጉ ለመምጣት ፈቃደኛ ሆኑ። ተው ሰርጉ አቃለሉት ይላል። ሰርጉ ያኔ ተመሰለ። ከዚያም ደግሞ ያልበቃቸው ደግሞ ባሪያዎቹ አገልጋዮቹ ሰርግ ጠሪዎቹ ያዟቸውና ቦዘ ከሰፍቆ ይገረፉታል። ገረፏቸው ይላል። ምን አሏቸው? ገረፏቸው። ቦዘ ወገን የወገሩታል፣ የደበደቡታል። ቦዘ ወገን ያሰሩታል። ዙሮ የተለያየ መከራ ደረሱባቸው ይላል። ሰርግ ሊጠሩ ነው የሄዱት። የሰሩት ወንጀል አልነበረም። ሰርግ ስለጠሩ ብቻ፣ በክብር ሰዎችን ስለጠሩ ብቻ፣ በክብር የተጠሩ ሰዎች ክብራቸውን አስጠልቷቸው ደበደቧቸው። የባለጸጋውን ሰርግ ይችላሉ ይላል። ከክብር ራቁ፣ በራሳቸው ስራ ብቻ ተሰማሩ። ሰርግ ይችላሉ። ሰውየው አክብራቸው፣ እነሱ ክብር ጠሉ። ሰውየው ምን አላቸው? አከበራቸው። እነሱ ክብሩን ምን አሉት? አቃለሉት። ከዚያ በኋላ
መጡና እዚያ ሌሎች ባሪያዎች ሁለተኛ ባሪያዎቹንም ላከ። እነኛም እንደዚያው መከራ ገጠማቸው። ቀኑ ግን ተመልሰው መጥተው ምናሉት ከእነኛ ከመጀመሪያዎቹ ከተረፉ ባሪያዎች መጥተው ጌታ ሆይ ሰርግ ቸር ብለውታል፣ ለሰርግ የተፈለጉ ሰዎች እና አልመጡም፣ በየራሳቸው ስራ ተሰማርተዋል አሉ። እንደዚያ ከሆነ ከዚህ በኋላ ሁሉ ጸውቆ ለሐድረው ውስጥ መኳረቱ ማስፋል በየመንገዱ በየአዳራሹ በየእንትኑ ያለው ህዝብ የለም፣ አሕዛብ የለም፣ ያገኛችሁትን ሁሉ ጥሩልኝ ወደ ሰርግ ያለ። እነዚህ ለሰርጉ የተፈለጉት የተከበሩት ክቡን ካቃለሉ ሰርጉን ካልፈለጉት እናንተ ያገኛችሁትን ሁሉ በየመንገዱ ሁሉንም ሰው ጥሩልኝ ያለ። ሁሉም ሰው ተጠርቶ መጣና የባለጸጋው ቤት ሞላ ይላል። ምን አለ? በሚና ሞላ። እዚያ በኋላ ወመላም የተባይን በረፍቁ ለከብካብ ለሰርጉ ለመጡ ሰዎች ያንን ደስ አላቸው። መጥተው ሞሉት። ከሞሉት በኋላ ሰውየው ደስ አለውና ቤት ሞልቷል ሲሉት እንግዲያ ሞልቷል፣ ቤት ደስ ይላል፣ ሰርጉ አምሯል፣ ደምቋል፣ ደስ ብሏል አሉ። ከዚያ በኋላ ወባ ባይል ውስጥ ከብካብ ወደ ሰርጉ ቤት ገባ። ከመይራይ ለይረፍቁ ለሰርጉ መጥተው የታደሙትን ያችሁትን ወደ ሰርግ ቤቱ ሲገባ ቤቱ ሞልቶ አገኘ፣ ደስ አለው ይላል። ምን አለው? ደስ አለው። ሁሉም ሰው ሲጎበኝ ግን ከዚያ መካከል ወረከበ አሐደ ብእሴ ዘይለብሰ ልብሰ መራር፣ የሰርግ ልብስ ያለበሰ እዚያ መካከል አንድ ሰው አገኘ ይላል። እየሰማችሁ ነው? ስንት ሰው አገኘ? ምን ያለበሰ? የሰርግ ልብስ ያለበሰ እዚያ ሁሉ ህዝብ አንድ ሰው ተገኘ ይላል። እሱም ጠጋ ያለና ሰውን የሚወድ መፍቀር የሰው ነው እና ሰውየው ምን አለው? ያ ባለጸጋው ባለሰርጉ ጠጋ ያለና እንዳያፍር እንዳይሸማቀቅ በትህትና ውጣ አላለው። በትህትና ቀረብ ብሎ ማለት ኦዋርኬ ለምትለበስከ ልብሰ መራር፣ ወዳጄ ምን ሆነህ ነው የሰርግ ልብስ ሳትለብስ እዚህ የመጣኸው? እስኪ በሉ ወዳጄ በሉ የሰርግ ልብስ ሳትለብስ ከዚህ ለምን መጣህ? አያችሁ፣ ይህን ሲለው ሰውየው ምን አለ? ያ ሰው ዝም አለ። ርዕሳችን ምን ነበር? ያ ሰው ምን አለ? ወተፈጽመ ውእቱ ብእሲ፣ ያ ሰው ዝም አለ። መልስ አላገኘም። አሁን ይህ ምሳሌያዊ ትምህርት ነው፣ ነግሬያችኋለሁ። በምሳሌ ከቁጥር አንድ ጀምሮ ስታነቁ ምሳሌ ነው የሚነገር። አሁን ይህ ምሳሌ እዚህ ላይ ምን አለ? ሰርግ ዳሪ አባት አለ፣ ተዳሪ ምን አለ? ንገረኝ። ተዳሪ ምን አለ? ልጅ አለ። የሰርግ ቤት አለ፣ አስቡ፣ ድግስ አለ። እንደገና ማንሳሩ ጠሪዎች አሉ፣ ተጠሪዎች አሉ። ይህን ሁሉ በውስጡ ያለ ምሳሌያዊ ትምህርት ነው፣ ግን ትምህርቱ ሰፊ ነው። ዓላማው ግን አንድ ነገር ነው። ለሰዎች ለኛ የተሰበከበት ዋና ዓላማ አንድ ነገር ነው። እሱ መጨረሻ እንነጋገረዋለን። ከዚህ በኋላ ለምን የሰርግ ልብስ ሳትለብስ እዚህ ገባ ሰርግ ቤት ሲለው ያ ሰው ምን አለ? ዝም አለ ይላል። ምክንያቱም መልስ ስለሌለው። አሁን እኛ ሆን መቼም ብዙ እንቀባጥላለን አይደል? ሰው ብዙ ያወራ፣ ችግር የለበትም። ለምሳሌ ለምን የሰርግ ልብስ ሳትለብስ ገባ ብንባል ምን እንላለን? እስኪ ንገሩ። መልስ አናጣም ማለት ወሬ ችግር የለም፣ ብዙ ማውራት ይቻላል። ለምሳሌ ገንዘብ ስለሌለ መግዣ ሊል ይችላል አይደል? ሌላውን ደግሞ ልብስ ስለሌለ ሊል ይችላል። ሌላውን ደግሞ የሚያወሳኝ ወገን ስለሌለ ሊል ይችላል። ብዙ ወሬ ማውራት ይቻላል። ግን የሚሰጠው መልስ ከዚህ የከፋ ስለሆነ ዝም አለ ነው የሚለው። ያን ሰውየው ቀድሞ አውቆታል፣ ተረድቶታል ማለት ነው። ልብስ ስለሌለኝ፣ መግዣ ስለሌለኝ፣ ገንዘብ ስለሌለኝ፣ የሚሰጠኝ ስለሌለ ብሎ ለምን አያወራም አሉና መተርጓምናል። ይሄን ማውራት አንተም ወይ ይሄን ማውራት በስቶ ስሞት ነው እንዴ? ከዚህ በላይ ብዙ ማውራት ይችል ነበር። ነገር ግን አዲስ ልብስ ጊዜ አላልኩም፣ የለበስከውን ግን አላጠብከውም፣ ንጽህናውን አልጠበቅከውም ስለሚለው ዝም አለ። የሚመልሰው መልስ የከፋ ስለሚሆን መልሱ ማለት ነው። ዝም ማለት መረጠ ማለት ነው። እንግዲህ የሰርግ ቤት አለ እንዳልኳችሁ ዳሪና ተዳሪ መተርጉማ ሲተረጉሙ ምናሉ ዳሪ የተባለ አባት የተባለ እግዚአብሔር አብ ነው፣ ተዳሪ የተባለ እግዚአብሔር ወልድ ነው አለ። እንደገና ደግሞ መዳር ማለት ሰርግ ማለት ሰርግ እግዚአብሔር ወልድ ሰርግ ምንድን ነው ከተባለ ደግሞ ሰው መሆን ነው። በቃሉ ጋር ናችሁ። ሰርጉ ምን መሆን ነው? የእግዚአብሔር ወልድ ሰው መሆን ነው። ዳሪ እግዚአብሔር አብ ነው ሲባል ልጅ በአባቱ ፈቃድ እንደሚዳር በአብና በመንፈስ ቅዱስ በራሱ በሶስቱ አንዲት ፈቃድ ሰው መሆኑን እግዚአብሔር ዓለምን ለማዳን ወደዚህ ዓለም መምጣቱን መናገር ነው። አልቀውም የሰርግ ቤት ድንግል ማርያም ናት፣ ሙሽሪት ቤተክርስቲያን ናት። ከቃሉ ጋር ናችሁ። የሰርግ ቤት ማለት ማናት? የሰርግ ቤት ድንግል ማርያም ናት።
ሙሽሪት ማናት? ቤተ ክርስቲያን ናት። ሙሽራው ማን ነው? ኢየሱስ ክርስቶስ ያለ በደል ሰው መሆኑን ነው። እዚያ ባሪያዎች ደግሞ ሰርግ ጠሪ የተባሉ ነቢያት ናቸው። የመጀመሪያዎቹ ነቢያት፣ ቤተ ነቢያት፣ ደቂቅ ነቢያት፣ ሐዋርያት፣ ሰባኪት በየደረጃ ያስቀምጡታል። ግን ነቢያትና ሐዋርያት ብለን በሁለት ማስቀመጥ እንችላለን። ይህ መጀመሪያ ሰርግ ጠሪ ማለት ሰርግ ሊጠሩ ቀድሞ የመጡት እነማን ናቸው? ነቢያት ናቸው። ይወርዳል ይወለዳል ነው ጥሪው። ያቸው የሰርግ ጥሪው ይወርዳል ይወለዳል አለ ምንድነው? ዓለም ከወደቀበት ጨለማ ውስጥ ይነሳል፣ መርገም ይቆራረጣል። እንደገና የተዘጋው የሲኦል የተከፈተው ሲኦል ይዘጋል፣ ይበረበራል፣ ርቃም ይቀራል። ገነት ትከፈታለች፣ ዓለም በነፃነት ከሲኦል ወደ ገነት ከጨለማ ወደ ብርሃን ይሸጋገራል። ይህ የሚሆነው ደግሞ እግዚአብሔር ሰው ሆኖ ነው። ለመሆን ራሱ እግዚአብሔር እኛን መልእክተኛ አድርጎ ልኮናልና ይህንን እነግራቸዋለን ብለው ለዓለም መስበካቸው ነው። ወይ ተስፋ መስቀል ነው የሰርግ ጥሪ የተባለ። ከዚያ ይዘው የገደሏቸዋለ፣ የወገሯቸዋለ፣ ብዙ መከራ ያደረሱባቸዋል። ነቢያት አባቶቻችን መከራ ተቀብለዋል። ዓለም ይድናል ብለው እግዚአብሔር መልእክተኛ ሆነው ወደ ጨለማው ዓለም ስለመጡ ማለት ነው። ይህንን ለደረድነትን በመስበካቸው ብዙ መከራ ደርሶባቸዋል። ለምሳሌ በመጋዝ የተሰነጠቀ አለ። ነቢዩ ኢሳይያስን ሁላችን ታሪኩን እንደምናውቀው በተርጉማን የአዲስ ኪዳን ሊቃውንት እንዲያስቀመጡት ምናሴ የሚባል ከሃዲ እውነት የሌለው ንጉሥ ድንግል ጸንሳ በድንግልና ወንድ ልጅ ትወልዳለች። ስሙ ማን ይባላል? አማኑኤል ይባላል። እግዚአብሔር ከማን ጋር ነው? ከእኛ ጋር ነው። ይህንን በሚናገርበት ሰዓት ያልገባው ሳይገባው ሚስጥሩን ሳይረዳ ከዚህ ቀደም በስነ ፍጥረትም በስነ ተዋልዶ ጉድ አያውቅም። እንዴት ይሆናል? ድንግል ጸንሳ ወልዳ አታውቅምና እንዴት ይሆናል ብሎ በመጋዛ ሰንጥቆ ነቢዩን አስገድሎታል። ነቢዩ ኢሳይያስን ማለት ነው። ይህን ሰርግ ጥሪ ስለጠሩ የእግዚአብሔር ሰው መሆን ዓለም እንደሚድን ለዓለም ስለሰበኩ ነው አባቶቻችን መከራ የተቀበሉ። እነ ኤርምያስ ጉድጓድ ውስጥ ተጥለዋል። እነ ሕዝቅኤል በሰይፍ ራሳቸውን አሳልፈው ለሰማዕትነት ሰጥተዋል። እነ ዳንኤል አንበሳ ጉድጓድ ተጥለዋል። ሰለስቱ ደቂቅ በእሳት ውስጥ ተጥለዋል። እነኚህ ናቸው ሰርግ ጠሪ የተባሉ። ሰርጉ ደግሞ የእግዚአብሔር ሰው መሆን ነው ብለናል። ምን መሆን ነው ብለናል? አዎ ሰው ደግሞ የተጠሩት ለሰርግ የተፈለጉት በጊዜው ለሰርግ እንዲታደሙ የተፈለጉት እስራኤል ዘሥጋ ነበሩ። እስራኤል ዘሥጋ ነበሩ። ለእነሱ ነበር የተነገረው። እነሱ ግን ወደ የራሳቸው ወደ እርሻው፣ ወደ ወይኑ፣ ወደ ንግዱ ተሰማራ ብሎ መጽሐፍ እንደተናገረው በራሳቸው ፈቃድ አልወረደም፣ አልተወለደም፣ ገና ወደፊት መሲህ ይመጣል አልመጣም ብለው እግዚአብሔር መካዳቸውንና የአምላክን ሰው መሆን የዓለምን መዳን ማቃለላቸው አለመቀበላቸው ነው። ከዚያም በኋላ ሐዋርያት አባቶቻችን ተጠቅተው ሂዱ ዓለምን ጥሩ ተብለው እንደገና መልሰው ደግሞ ሕዝብ የለም አሕዛብ የለም። ያው ማቴዎስ ወንጌል ላይ የተገለጠው 28:19 ጀምሮ እንደምናነበው እንግዲህ ሁሉ መሐረም ሂዱና አስተምሩ ወንዘ ታጠመቅክሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ይህ እያጠመቃችሁ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጓቸው? ደቀ መዛሙርት ያድርጓቸው፣ አስተምሩ ተብሎ ሕዝብም አሕዛብም ያገኛችሁትን ሁሉ ጥሩ አስተምሩ ተብሎ የተላኩ እነሱ ናቸው። ዓለም ሁሉ ይጠራ ዘንድ ማለት ነው። የሰርግ ቤት ድንግል ማርያም ናት ብለናል። እንግዲህ የሰርግ ቤትን ስንመለከተው እንደው አባቶች እንዳስተማሩ በተርጉማኑ 4 ነገር ይደረጋል። በሰርግ ቤት ስንት ነገር ይደረጋል? ንገሩ እስኪ። 4 ነገር ይደረጋል አለ። አንደኛ ዘፈንና ጨዋታ አለ በሰርግ ቤት። ሁለተኛ ደግሞ መብልና መጠጥ አለ በሰርግ ቤት። አንደኛው ምን አለ? ዘፈንና ጨዋታ። ሁለተኛው መብልና ምን አለ? መጠጥ አለ። ሶስተኛው እንደገና አዝማደ ምራዊና አዝማደ ምራት የሙሽራውና የሙሽሪት ቤተሰቦች የማይተዋወቁት ይተዋወቃሉ፣ ያልተገናኙት ይገናኛሉ። አንድነት ያልነበራቸው ስንት ይሆናሉ? አንድ ይሆናሉ። ህብረት ይፈጥራሉ ማለት ነው። ይተዋወቃሉ ማለት ነው። ዝምድና ይፈጠራል ማለት ነው። ግንኙነት ይኖራል ማለት ነው። በአራተኛ ደረጃ የሙሽሪትና የሙሽራው ተዋህዶ ይደረጋል። በሰርግ ቤት እነኛ 4 ነገሮች አሉ። እንግዲህ ስለ ድንግል ማርያም ሲነገር አባቶቻችን ያው ንጹሕ አዳራሽ ናት፣ ተጎዝጉዟል፣ ተለጥፏል፣ አምሯል። የሰርጉ ቤት የተባለው መንፈስ ቅዱስ አቀባም ከርሰን ማለት ሊቃውንት ተናግረውታል። አፈወርቅ ኤጲፋንዮስን ኤፍሬምን በሃይማኖት አለው ሁሉም ይህንን ቃል ተባብረውበታል። መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ድንግል ማርያም ጠብቋታል። ንጽሕት ዘር ናት። መርገም የአዳም መርገም ያልወደቀባት ነው። የውርስ ኃጢአት የሌለባት
ንጽሕት ሆና የተፈጠረች የዓለም ሁሉ የንጽሕና ምልክት ናት። ክብር ለእናታችን ለድንግል ማርያም። ስለዚህ በሰርጓ ቤት በድንግል ማርያም 4 ነገሮች ተከናውነዋል። እንደ ዘፈንና እንደ መብልና እንደ ዘፈንና እንደ ጨዋታ ትምህርትና ታምራት፣ እንደ መብልና እንደ መጠጥ የክርስቶስ ሥጋና ደም ለዓለምነቱ የተሰጠው ከእሷ በነሳው ሥጋና ደም መሰረቱና ዓለሜዳ ነው። እንደገና በአንጻሩ ደግሞ የሙሽሪትና የሙሽራው ቤተሰቦች እንደሚተዋወቁ አንድ እንደሚሆኑ የተለያዩት አንድነት እንደሚፈጥሩ ግንኙነት ያልነበራቸው ግንኙነት እንደሚያደርጉ ሕዝብና አሕዛብ ሰውና እግዚአብሔር ሰውና መላእክት ነፍስና ሥጋ ሁሉ እነዚህ ለዘመናት ተለያይተው የነበሩ ሁሉ አንድ ሆነዋል። ለዚህ ምክንያት ማናት? እሷ እመቤታችን ድንግል ማርያም ነው። የሙሽሪትና የሙሽራው ተዋህዶ እንደሚደረግ መለኮትና ትስብእት ወይም አምላክ ሰው ሆነ ሰው አምላክ ሆነ ብለን የምናገረው ተዋህዶ የምንለው የሚነገረው የሚተረጎመው የተከናወነው በማን ነው? ተዋህዶ በማን ተከናወነ? በድንግል ማርያም። ይህንን ነው መጽሐፉ የሚነግረን ማለት ነው። አሁን ዳኒ ማን ነው አልኳችሁ? እግዚአብሔር። ተዳኒ ማን ነው? እግዚአብሔር ወልድ ምን ሆነ ማለት ነው? ሰው ሆነ ማለት ነው። ተዋህዶ ነው። ሰርግ የተባለው ተዋህዶ የሰርግ ቤት ድንግል ማርያም ደግሞ ሙሽሪት ማናት ብለናል? ቅድስት ማናት? እሷ ቤተ ክርስቲያን መራዊያን ቤተ ክርስቲያን ይባላል። ቅዱስ ያሬድ የሙሽራዋ ቤተ ክርስቲያን ሙሽራዋ ክርስቶስ እንደሆነ በደንብ አድርጎ ይገልጻል ማለት ነው። ከዚያ ሰርግ ጠሪዎች ነቢያትና ሐዋርያት ሰርግ ተጠሪዎች የመጀመሪያ ሳይንስ ሥጋ ሰርግ ይችላሉ። እነሱ አልተቀበሉ። ተዋህዶ የአምላክ ሰው መሆን ማዳን አልተቀበሉ። መሲህ ገና ይመጣል ብለው ሌላ መሲህ ይጠብቃሉ። የሐሰት መሲህ ይጠብቃሉ። እውነተኛው መሲህ ክርስቶስ ያልተቀበሉ። በኋላ ዓለምን ሁሉ ጥሩ ተባለ። ሕዝብና ይጠመጣ የሰርጉ ቤት ሞላ። የሰርግ ቤት መንግሥተ ሰማያትን ሁለት ተርጎ ከዚያ በኋላ ሁሉም ዓለም ሁሉ በሐዋርያት ትምህርት ተጠርቶ ሁላችንም እዚህ እየተሰበሰብን በእግዚአብሔር ፊት እንሰበሰባለን። ቃሉ ጋር ናቸው። በማን ፊት መሰብሰብ አለ? በመንግሥተ ሰማያት። ያው ለጊዜው መንግሥተ ሰማያት ቤተክርስቲያናችን ናት። የእግዚአብሔር መንግሥት ቤተክርስቲያን ናት በዚህ ምድር ላይ ማለት ነው። በኋላ ደግሞ በዚህ እንደተሰበሰበ በሰማያዊት መንግሥቱ ምን እንላለን? እንሰበሰባለን። ግን እዚያ ስንሰበሰብ የሚጠየቅ ጥያቄ አለ። መልስ አለ ወይ ነው ጥያቄ። ዋናው ነገር እዚህ ላይ ዝም ብሎ አይሰበሰብም። ዝም ብሎ ተሰብስቦ ሰርግ ቤቱ አይገባም። በሰርግ ወደ ሰርግ ቤት ለመግባት የሚያስፈልግ አንድ ነገር አለ። የሰርግ ልብስ አለ። ያን የሰርግ ልብስ መልበስ ያስፈልጋል። ሰርግ ልብስ ሳይለብስ የገባው ሰው መልስ አጣናል ማለት ያ ሰው ምን አለ ነው? ዝም ማለት ነው። አሁን እኛ ሰርግ ልብስ ለብሰናል ወይ? ራሳችን መፈተሽ ያስፈልጋል። እግዚአብሔር ይመጣል። ዓለም ሁሉ በወንጌል ተጠርቷል። ጥሪ ደርሶታል። የሰርጉ ጥሪ ወደ መንግሥተ ሰማያት ሁለተኛው የሰርግ ቤት መንግሥተ ሰማያት ነው። ወደዚህ ያለመግባት ዓለም ይጠራል። እግዚአብሔር በደብረ ጽዮን በምስሐ ደብረ ጽዮን ምሥሐ ደብረ ጽዮን ማለት ግብዣ ማለት ነው። ግብዣ ማለት ደግሞ መንግሥተ እግዚአብሔር ነገር መንግሥት ነው። ግብዣው ምሳ ሲባል እንደው ሰው ማይድ የሚዘጋጅ ይመስለዋል። እንደዚህ አይደለም። ምሥሐ ደብረ ጽዮን ማለት የደብረ ጽዮን ግብዣ በዕለተ ምጽአት እግዚአብሔር የሚጋብዘው ግብዣ ማለት ነው። ያ ግብዣ ደግሞ ምንድን ነው ከተባለ ወደ እግዚአብሔር መንግሥት መግባት ነው። አሁን በዚያ መብላት የለም፣ የሚበላ የለም፣ የሚጠጣ የለም። ብርሃን ለብሶ ቅዱስ ቅዱስ እያሉ ማንን ማመስገን ነው? ግብዣው ያለ ምሳው ያለ ምግብ እግዚአብሔርን እያመሰገኑ መኖር፣ ያለ ልብስ ብርሃን ለብሶ መኖር እግዚአብሔርን እያመሰገኑ። ዛሬ የለበስነው ልብስ አለ የምንለብሰው። አሁን በዚያ ሰዓት የሰርግ ልብስ የሚባለው ንስሐ ገብቶ እግዚአብሔር ፊት መቅረብ ማለት ነው እንጂ ሸማኔ የሰራው ጨርቅ አይደለም። የሰርግ ልብስ ነጭ ጨርቅ፣ ጥቁር ጨርቅ እሱ አይደለም። የጨርቅ ጉዳይ አይደለም በዚያ። ምክንያቱም አዳም አስቀድሞ እንደ መላእክት ብርሃን ለብሶ 7 ዓመት 3 ወር ከ17 ቀን በገነት ኑሮ ነበር። ዕፀ በለስን በልቶ ያንን ልብሱ ከተራቆተ በኋላ እርቃኑን ወደ ዓለም መጥቷል። ለ5500 ዘመን ዓለም የራሱ ጨርቅ እየሰራ የተለያየ ልብስ እየለበሰ ኑሯል። ያ ግን ዘላለማዊ ልብስ ስላልሆነ አላቂ ልብስ ስለሆነ ያንን የመጀመሪያው አዳም በዕፀ በለስ ምክንያት የነሳንን ልብስ በአዳም ዕፀ በለስ ምክንያት ያጣነውን ልብስ በዕፀ መስቀል እርቃኑን ተሰቅሎ ክርስቶስ አልብሶናል። ክብር ለስሙ ይሁን። ምንለብሰው ያንን ግብዣ
ግብዣ ምሳ ደብረ ጽዮን ሲባል ያ ግብዣ የሚባለው ሊቃውንት የብርሃን ድንኳን ይተከላል ይዘረጋል አሉ። በዚያ መካከል ሊቀ ካህናት ኢየሱስ ክርስቶስ ይቆማል አለ። ሲቆም ደግሞ ዝም ብሎ አይደለም ያዋቀውም ለካህናት በየማኑ ወለዲያቆናት በጸጋው በግራው ዲያቆናትን በቀኙ ካህናትን ያቆማቸዋል። በዚያ በብርሃን ድንኳን ውስጥ ያቆማቸዋል። ወያሬዎሙ ሥርዓተ ምስጢር ዘቁርባን ያን ጊዜም ደግሞ የቁርባኑ ምስጢር ያሳያቸዋል። ይሄንን ሊቃውንት ተረጉመናል። አይነት ቁርባን እንደሚያሳያቸው ቢሎ አሁን እስካሁን ድረስ ሚመናን ራሳቸው ስጋውን ይቀበላሉ። ሲቀየር ግን ስጋውን እንዳያዩት ካህናትም እንደዚያው ያን ጊዜ ግን በገሃድ ቀይሮ ያሳያቸዋል። ትኩስ አድርጎ የቀራሉ። እስካሁን ካህናት ዲያቆናት ስትሰጡት የነበረው የዓለም ድነት ይሄ ነው ብሎ በገሃድ ትኩስ አድርጎ ያሳያቸዋል። ቀይሮ ያሳያቸዋል። እንዲህ እየቀየራችሁ ነው ስትሰጡ ይኖራችሁ ዝም ብሎ አይደለም። ሚመናን ደግሞ ይህን እውነታውን አማናዊ የሆነ ስጋና ደም ሲበሉ የኖሩ ብሎ በገሃድ ያሳያቸዋል ብሎ ታሪቀው ግብዣው ያለው ማለት ነው። እግዚአብሔር ጋር መኖር ማለት ነው። የእግዚአብሔር መንግስት ነው። በዚህ ምድራ ሱፍኤል የተባለው ነቢይ ጥሩ አድርጎ የተናገረው የእግዚአብሔር መንግስት በሱ ልክ ይገለጠው በምዕራፍ 5 ላይ አንደኛ ልክና መጠን የሌለው ሰፊ ሀገር መሆኑን ከቃሉ ጋር ናችሁ። ምን መሆኑን የእግዚአብሔር መንግስት ሰፊ ሀገር ነው፣ የሚሞላ አይደለም የእግዚአብሔር መንግስት። እንደገና ደግሞ ያሰፊ የሆነው ልክና መጠን የሌለው ሀገር ደግሞ በአንጻሩ ደግሞ እጅግ የጠበበ መንገድ ነው ያለው። መንገዱ እጅግ የጠበበ ሀገሩ ደግሞ እጅግ የሰፋ ሀገር ነው ይላል። ያንን ሀገር ደግሞ ጧትን ማታ 7 እጥፍ ከፀሐይ የሚያበራ ነው እንጂ የጨለማ የሚባል ነገር የለውም። ዝም ብሎ 24 ሰዓት ያበራል ነው የሚለው። ብርሃኑ ማነው የዚህ ሀገር ከተባለ ክርስቶስ ነው አለ። ስለዚህ ምሳ ደብረ ጽዮን ሲባል ግብዣ ሲባል የምንጋበዘው ያንን ሀገር ነው ማለት ነው። በብርሃን የተሞላ ሀገር ጨለማ የሌለው ትርኢቱ ሀገር አባይ ታላቅ ሀገር አየሁ ለብት ምረበ ሰማይ ግዝፍ ትግዘፍ በምድር ታላቅ ሀገር አየሁ ከምድር የምትገዝ ከሰማይ የምትሰፋ የምትመጥቅ ሀገር እስመ መጣ ንቋይ በኋላ መንገዷ ደግሞ እጅግ ጠባብ የሆነ እንዲሁ ማይ ከእሳት ወማይ በእሳትና በውሃ መካከል መጠነ ምክያደ ብእሲ የአንድ ሰው ግን ሰኮና ብእሲ የአንድ ሰው ግን ብቻ የምታስረግጥ ጠባብ መንገድ ያላት እጅግ ሰፊ ሀገር ናየዋል። ተበረር ማለት ሞዴሊ ተመስቤት ተደን ብርሃነ ፀሐይ ያቺ ሀገር ደግሞ እጅግ ከፀሐይ 7 እጥፍ የምታበራ ሀገር ናት። ብርሃኗ ማነው ከተባለ ራሱ እግዚአብሔር የሚያበራል። ማን የሚያበራል? እግዚአብሔር ያችን ሀገር ያድለን ለሁላችን። አሁን በዚህ ምድር ላይ ተስፋ የምናደርገው ያንን ነው። አያችሁ፣ ይህ የማይቆረጥ ተስፋ ዘላለማዊ ተስፋ በእግዚአብሔር የሚሰጥ ነገር ስላለ ነው። በሰው የሚሰጠው በዚህ ምድር ላይ ያለው ከሰው የሚጠበቀው ነገር ሁሉ ነው። ተስፋ ያስቆርጣል የሚባለው የዚህ ዓለም ቋንቋ እንጂ በሃይማኖትና በእግዚአብሔር ዘንድ የሚቆረጥ ተስፋ የለም። ምን የለም? የሚቆረጥ ምን የለም? ተስፋ የለም። የሚቀጥል ተስፋ ነው ያለን። ለምን ሲባል ተስፋችን ክርስቶስ ስለሆነ። ተስፋችን ማን ነው? በሱ የሚቆረጥ ነገር የለም። ቋሚ ነገር። ስለዚህ ያችን ሀገር ናት። በዚያ ሀገር ስራው ምንድን ነው ከተባለ ቅድም እንዳልኳችሁ እርሻ የለም፣ ቁፋሮ የለም፣ ንግድ የለም፣ ኪሳራ የለም፣ ትርፍ የለም። ዝናብ ወረደ አልወረደ፣ ዘነበ አልዘነበ፣ ክረምት ገባ አልገባ፣ ወጣ አልወጣ፣ ይህ ሁሉ ጭንቀት የለም። ፀሐይ ኖረ አልኖረ ጭንቀት የለም። ነፋስ ኖረ አልኖረ ጭንቀት የለም። የአየር ጠባይ ችግር የለም። እዚያ የሚያስጨንቅ ምንም አይነት ነገር የለም። ብርሃን ለብሶ ብቻ እንደ ሚካኤል ገብርኤል ጋር እኩል ለምስጋና መስጠት ብቻ ነው። መራብ የለም፣ መጠባት። ይሄ አሁን መራብ መጠባት፣ ይሄ መታረዝ ያለው ይህንን ባህሪውን ጥሎ ይነሳል። ስጋ ማለት ነው። ሲነሳ ከዚህ ሁሉ ነፃ ሆነ። ማንን ማመስገን ብቻ ነው? እግዚአብሔርን ማመስገን። ያንን ግን ለማግኘት ዋናው ነገር ምንድን ነው ከተባለ ንስሐ አንቀጸ ምሕረት ይእቲ ለእለይሰፈዋ ለሚያምኑባት ሰው ንስሐ የምሕረት በር ናት ይላል። ማሪሳ ከተባለው እዚህ በመጽሐፈ መነኮሳት ላይ ንስሐ አስበሉ እስኪ ሁላችሁ ንስሐ ግን ለሚያምኑባት የምሕረት በር ናት። የምን በር ናት? ስለዚህ የምሕረት በር ወደ ምሕረት ዓለም የምንገባባት በሯ ማናት እያለ ነው? ንስሐ ናት ማለት ነው። ኃጢአታችን ሁሉ አራግፈን ጥለን ንጹሕ ያልነበረው ንጹሕ ሆኖ
ሌባ የነበረው መጽዋች ነው፣ ቀማኛ የነበረው አሳዳጅ የነበረው ራሱ ተሳዳጅ ነው። በንስሐ የእግዚአብሔር መንግስት የሚወርስባት የምሕረት በር ንስሐ ነው። ወደ ምሕረት በር መቅረብ ያስፈልጋል። በተለይ አሁን የምታዩት ነው ያለንበት ዓለም ምን አይነት ዓለም ነው? ግራ ተጋብቷል። ዓለም ጨብጠው ናቸዋል። ጭንቀት ላይ ያለ ምስቅልቅል ወጥተው ያለ አያችሁ። ስለዚህ የተመሰቃቀለ ዓለም ለማስተካከል ቁጥር አንድ መጀመሪያ ንስሐ መግባት ነው የሚያስፈልገው። መድኃኒት እሱ ነው። ከዚህ ውጭ ዓለም መድኃኒት የለው። አሁን መሪ ነኝ ተመሪ ነኝ እሱ አይሰራም። ንስሐ መግባት ያስፈልጋል። እግዚአብሔር ይቅርታ መጠየቅ፣ ሁሉም የእግዚአብሔር ተገዥ እስከሆነ ድረስ እግዚአብሔር ይቅርታ መጠየቅ ያስፈልጋል። ንስሐ መግባት ማለት ነው። ያን ጊዜ አገር ይፈወሳል። ያን ጊዜ ዓለም ይፈወሳል። ያን ጊዜ ደውያት ይልቃሉ። በውስጣችን ያለ ብዙ ደዌ አለ። ይሄ ዘረኝነቱ ደዌ አለ፣ የጎሳው ደዌ አለ፣ ይሄ የቋንቋ የተለያየ ደዌ አጠቃላይ ዓለምን ተቆጣጥሮታል። ከዚህ ነፃ መውጣትና እግዚአብሔርን በንስሐ መጠየቅ ያስፈልጋል። እግዚአብሔርን ይቅርታ መጠየቅ ያስፈልጋል። አያስፈልግም? አያስፈልግም? ያስፈልጋል። ያስፈልጋል። እንደዚሁ ተመሰቃቅለን ግራ ተጋብተን ከምንሰቃይ ንስሐ ገብተን መፈወስ ይሻላል፣ መዳን ይሻላል፣ ወደ እግዚአብሔር ማልቀስ ይሻላል። ይቅርታ መጠየቅ ያስፈልጋል እና የምሕረት በር ናት አለ። አሁን ያ ሰው እግዚአብሔር ዓለም ሁሉ ተጠርቶ ይመጣል። ሲመጣ ወደዚህ ወደ እግዚአብሔር መንግስት ሳደረት ሲሆን ወይም የመንግስተ ሰማያት ግብዣ ማለት ነው፣ የሕይወት ዓለም ወደዚያ ለመግባት እግዚአብሔር ዓለም በጠራው ጊዜ ዓለም ሲሰበሰብ ወደ እግዚአብሔር ደስ ይላል። ነገር ግን እግዚአብሔር አንድ ጥያቄ አለው። ይመናል ሲሰበስበን ሲጠራን፣ አሁን እየጠራ ነው። ጠሪዎች አሉ። አሁን ነቢያት በስጋቢ ያልሁ ያው ቃላቸው አለ እንዘላለን፣ ቃል ኪዳናቸው አለ፣ ሐዋርያት አሉ። አሁንም ደግሞ ሊቃውንት አባቶቻችን አሉ። እነሱ ተከተው የተቀመጡ በእነሱ እግር ይሰብካሉ። ወደፊትም እኛም ስናልፍ ይቀጥላል። የሰርግ ጥሪ ይቀጥላል። ዘላለማዊ ነው። እስከ ዕለተ ምጽአት ድረስ የሰርግ ጥሪ ይቀጥላል። እየተጠራ ነው አለ። ግን ማነው የሰርግ ልብስ ለብሶ ተዘጋጅቶ ያንን ግብዣ የእግዚአብሔር መንግስት ያንን የደብረ ጽዮን ምሳ ግብዣው ያንን ለመቀላቀል ራሱን አዘጋጅ የሰርግ ልብስ ንስሐ የገባ ማን ነው ነው? በራሳችን የምንጠይቅበት ጊዜና ዘመን ነው። ባለቀ ዘመን ላይ የሞት አፋፍ ላይ ተቀምጦ ራሱን መዘጋት አያስፈልግም። ደረጃ በደረጃ መታየት ነው ያለው ነገር ሁሉ ራሱ ባለቤት የተናገረው እየተፈጸመ ነው። ህዝብ በህዝብ ላይ መግባባት እንደሌለ ራሱ ተናግሯል። የተግባባን አይደለም። መንግስት በመንግስት ላይ እረፍት የሌለው ጦርነት እንዳለ እሱ በወንጌል የተጻፈ ነው። በነገራችን ላይ አሁን ስለዚህ ዓለም መከራ ለመናገር ነቢይ አያስፈልግም። ራሱ ባለቤቱ ደረጃ በደረጃ ነግሮናል። ያን ነገር ተጠንቅቆ ጠብቆ መቀጠል ብቻ ነው የሚያስፈልገው እንጂ ለዚህ ነቢይ የሚያስፈልግ አይመስለኝም። ተናግሮታል። ሁሉ የነቢያቱ ሁሉ ትንቢት መደምደሚያው የሁሉ ማሰሪያ የሆነ ባለቤቱ ራሱ ኢየሱስ ክርስቶስ እያንዳንዱ ደረጃ በደረጃ ይሄ ሁሉ ፈተና እንደሚመጣ፣ ፍቅር ከሰው እንደሚቀዘቅዝ፣ መግባባት እንደማይቻል፣ የውሸት ኑሮ ዓለም እንደሚኖሩ ይሄንን ሁሉ ረግጠው ሂደው እስከ መጨረሻው በንስሐ የጸኑ ሰዎች የእግዚአብሔር መንግስት እንደሚወርሱ አስረግጦ ነግሮናል። በማቴዎስ 24 ላይ ይህንን ማንበብ ያስፈልጋል። አሁን ያለነው ዋዜማው ላይ ያለነው ማለት ነው። ስለዚህ ልንዘናጋ ይገባል። ንስሐ እንግባ፣ የሰርግ ልብስ እንለብስ እና ሰውዬው ሲጠይቅ ጸጥ አለ። መልስ የለውም። ያ ሰው ዝም አለ፣ መልስ አልሰጠም። ምክንያቱም መልስ ብዙ ማውራት እየቻለ መልሶ የሚሰጠው መልስ የከፋ ስለሆነ ዝም አለ ይላል። እኛም አሁን ስንጠራ እኔ ደካማ ነኝ፣ ሥጋ ለባሽ ስለሆንኩ፣ ኃጢአተኛ በደለኛ ስለሆንኩ ያ ይሰራል። በደለኛ ስለሆንኩ፣ ኃጢአተኛ ስለሆንኩ፣ ሥጋ ለባሽ ስለሆንኩ፣ ስህተተኛ ስለሆንኩ አሁን ነው የሚሰራው። ቀርቦ ንስሐ መግባት አሁን እንደዚህ ማልቀስ ይቻላል። እንደዚህ ስለሆንኩ ፈውሰኝ ይቅር በለኝ ብሎ ወደ ቤተክርስቲያን ወደ አባቶች መቅረብ ያስፈልጋል። ይህንን ችግር የለውም። በዚህ ሰዓት ደካማ ነኝ ብሎ መቅረብ ያስፈልጋል። በዚያ ሰዓት ግን ወዳጄ ደካማ መሆኑን እኮ አወቅኩኝ፣ ደካማ እንደሆንኩ አውቄ፣ ሥጋ ለባሽ እንደሆንኩ አውቄ፣ እንደምትሳሳትና ስላወቅኩኝ እኮ እኔ ተሰቀልኩልህ፣ መከራ ተቀበልኩልህ። እንደገናም ደግሞ ንስሐ ግባ ብዬ በጣም ትንሽ ቀላል የሆነ ውጣ ውረድ የሌለው በጣም ቀላል መንገድ ንስሐ የሚባል የሰርግ ልብስ ሰጠው። ያለብሰ ለምን አልመጣህም ይመለሰ አሁን በወርቅ ይዘ በብር ንስሐ እግዚአብሔር ይቅርታ መጠየቅ ምን ይከብዳል? ግን አቀመት ሁለቱ ነው ብላ ንስሐ የሚገባ
ስጋው ደግሞ የሚቀበሉት ከስንት አንድ ናቸው። እናቶች አባቶች የሚቀበሉ በአብዛኛው ሕፃናትን እናቀበላለን፣ እኛ እንቀበልን ወደ ንስሐ እንቀርብ። ለምን እንደሆነ አላውቅም። ዙሪያውን የከበበን ነገር ታውቁታላችሁ። መከራ ነው። የሰርግ ልብስ መልበስ ያስፈልጋል። ወደ እግዚአብሔር መንግሥት ወደ ሰርጉ ቤት ለመግባት ሙሽራው ክርስቶስ ሙሽራችን ክርስቶስ ጋር ለመኖር የሰርግ ልብስ የተባለ ምንድን ነው አልኳችሁ? ምንድን ነው? ንስሐ ነው። ንስሐ መግባት ያስፈልጋል። ንስሐ መግባት ያስፈልጋል። አሁን ትልቁ ነገር ይሄ ነው የሚያስፈልገው። በዚህ ሰዓት ወደ እግዚአብሔር መቅረብ። ንስሐ በሶስት አይነት መንገድ ነው። ሶስት አይነት ደረጃ አለው ንስሐ። ዝም ብሎ መጥቶ ቄሱ ጋር መጥቶ ወይም ካህኑ ጋር መጥቶ ንስሐ ልግባ ይባላል። የመጀመሪያው ደረጃ ሰው ንስሐ መግባት ያለበት ከራሱ ጋር። እየሰማችሁ ይሄ ከማን ጋር? ከራሱ ጋር ነው። መጀመሪያ ነው። ዝም ብሎ ቄሱ ጋር መጥቶ አይደለም የሚወራው። መጀመሪያ ከራሱ ጋር ቁጭ ብሎ ዳግመኛ ወደዚያ ላይመለስ ራሱ ጋር መነጋገር። ንስሐ መጀመሪያ ራሱ ጋር ማውራት አለበት። ቁጭ ብሎ ራሱን ማጣት አለ። ምንድን ነው የሰራሁት? ምንድን ነው የገደልኩት? ማንን ነው የቀማሁት? ምንድን ነው የሰራሁት? ታዲያ ራሱን መመርመር ያስፈልጋል። ቁጭ ብሎ ማለት ነው። ራሱ ጋር ንስሐ ከገባ በኋላ ከልቡ ተጸጽቶ ይህንን ሰርቻለሁ፣ በድያለሁ፣ ይቅርታ መጠየቅ አለ ብሎ ከራሱ ጋር ንስሐ ገብቶ ካመነ በኋላ ወደ ካህኑ ይመጣል። አባቱ ጋር ንስሐ ይገባል። ሁለተኛው ወደ ካህኑ መጣ ነው። ከዚያ በኋላ ሶስተኛው በካህኑ አማካኝነት ከማን ጋር መገናኘት ነው? ከማን ጋር መገናኘት? ከእግዚአብሔር ጋር መገናኘት። ስለዚህ የተጣላን መታረቅ፣ የበደል መካስ፣ የቀማን መመለስ ከኛ ይጠበቃል ማለት ነው። እንደዚያ ሲሆን እግዚአብሔር ይቅር የሚለን አገር የሚረጋጋው የምንሰራው ስራችን የሚባረከው በበረከት የምንሞላው እግዚአብሔር ይቅርታ ስንጠይቅ ነው እንጂ በእግዚአብሔር ላይ እያመፅ ኃጢአት እየሰራን እርስ በርሳችን እየተበላላን እየተበዳደን አንዱ አንዱን እያሳደድን እንደዚህ ሁሉ አገር የማይፈወስም በረከትም የለም። ይሄን ደግሞ እስካሁን አይተነዋል። ከዚህ በኋላ ወደ ማናልቅስ ወደ ማናልቅስ እግዚአብሔር ለቅሷችንን፣ ጸሎታችንን፣ ንስሐችን ተቀብሎ መንግስቱን እንዲያወርሰን ልባችን እንዲመልስልን የእርሱ ቅዱስ ፈቃዱ ነው። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።